ብዙ ሰዎች ከመጥፎ የሚከለክሉ ለጊዜው ሰው አይ እነዚህ ቢላቸውም ነገ ከነጎዲያ የሚወደዱ ሰዎች ናቸው እመኔታ የሚጣልባቸው ህዝቡ የሚያምናቸው ሰዎች እነዚህ ናቸው والله አንዴ በታክሲ ባለቤቴ ጋር እየሄድኩ ያለ አንዲት ሴትዮ ታክሲ ላይ ስለ አንዲት ሴት ተናገረች ምን ትላለች እከሊት እኮ እንዴት ያለች ጎበዝ መሰለች ከሷ ፊት እኮ ሰው ማማት አይችል አቁሙ ነው የምትላለች ከረመኝ ነው والله ምን ነው ይህ ዋስትና ሰው ለጊዜ አረዳ እሱ መخلፍ ነው ሊል ይችላል والله ነገ ግን ከሚወዱትና ከሚያከብሩት ሰው ናት ስለዚህ ኢንሻአላህ ሀሜትን ሁላችን በሰማንበት ቦታ ላይ ለማስቆም መጣር አለብን አላህ ሁላችንን ይወፍቀን እኔንም እናንተንም ግን መግቢያ ላይ እንደተናገርኩት ሰውየው አፋቱ ሊሳን የምላስ ወለምታዎች ወደ 20 ይደርሳሉ ብያለሁ ስገባ እንደተናገርኩት ስለዚህ ለያለቀስ አሁን ለነሚማና ጊባ ሁለት መፍትሄ ሰጠን አልፈናል ነሚማና ጊባ ሀሜትና ነገር ማዳረስ ለሚለው ጉዳታቸውን መጥፎነታቸውን ገልጸን ለነሱ ደግሞ መፍትሄ ሰጠን አልፈናል አሁን ለቀሩት 18 የምላስ ወለምታዎች ምን ይደረግ ምንድነው መፍትሄ ጠቅላይ መፍትሄው ምንድነው የሚለውን ማሰሪያ ነጥብ ለማዝ ነው ድምር ክትባት መድኃኒት ለመስጠት ነው ዑለማ አሉ ከምላስ ወለምታ እንዳለ ለመዳን ሰውየው ከፈለገ የሚከተሉን ይከተላሉ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ነጃ መውጣት የፈለገ ሶምት ይበል ወይ ጥሩ ይናገር ወይ ዝም ይበል መፍትሄው ይሄ ነው ከየትኛውም የምላስ ወለምታ ከየትኛውም ወንጀል መራቅ የፈለገ ዝምታ ማብዛት አለበት اخرجه الترمذي من حديث عبد الله بن عمرو قال صلى الله عليه وسلم من صمت نجا ዝም ያለ ሰላም ወጣ ከሚፈራው ሸሽቶ የሚፈልገውን አገኘ ስለዚህ ዝምታን ማብዛት ይኖርብናል መፍትሄው ይሄ ነው وفي حديث آخر نبي صلى الله عليه وسلم قال الصمت حكمة زمتا طبب ነው وقليل فاعله ግን የሚተገብሩ ትንሾች ናቸው اخرجه الباني في سلسلة الضعيف እና ዝምታ መፍትሄ ነው ለየትኛውም የመላስ ወለምታ መላስ ለሚያመጣው ጣጣ መራቅ ከፈለግን ዝምታ ማብዛት አለብን አንዴ ዑቅበት ብኑ አሚር የሚባል ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጥያቄ ጠይቃቸው እንዴው ከመፈራው ነገር ሁላ መውጫው ምንድነው መንጃቱ ያ ረሱላህ አንተ ያላህ መልእክተኛ መውጫው መዳኛው ምንድነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚገርም ምክር መከሩት ቃል አምስክ عليك لسانك መላስክን ያዛት ያለ ጥቅም አታውጣው ያለ ጥቅም አትነጋገር ወልየሳዕከ በይቱክ ቤትህ ይስፋ ማዕናው የራስ ጉዳይ ይበቃል በሶሽ ጉዳይ ገብተ አትዋዥቅ የራስ ጉዳይ ቢዚ ያርግ ይበቃል ወብኪ على خطيئتك ደግሞ እስከዛሬ ለሰራቸው ወንጀል ቤትህ ገብተ ዝቅ ብለህ አልቅስ ሱብሃንአላህ ስንት ወንጀል አለን የሰራነው ስንት የመላስ ወለምታለን ስንቱን አፋሽተናል ስንቱን አምተናል ገብተህ አልቅስ አሉ ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي اخرجه الترمذي ስለዚህ የመላስ ነጃ ከየትኛውም ፈላ ነጃ መውጫው መላስ ማዝ ነው ያለ አስፈላጊ ነገር አለመነጋገር ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ነው ይላሉ من وقي شر قبقبه وذبذبه ولقلقه فقد وقع الشر كله نبي صلى الله عليه وسلم قالوا من وقي يتطبق سو الله يطبقው شر قبقبه القبقب هو البطن يهودون كفات حرام كمبلات ربا كمبلات الله يطبقው وذبذبه يعني الفرج ذبذب فرج بلت معناتنو يبلتون تنكل يهودون الله يطبقው ولقلقه يعني اللسان يملاسون ولمتا طفات الله يطبقው سو فقد وقي الشر كله الله شر ሁላ ጠብቆታል ይባላል ተግባባን ስለዚህ ምላሳችን ለኸይር ካልሆነ መናገር የለብንም بل حديثاتشو لا أخرجه الترمذي من حديث أبي سعيد الخدري قال النبي صلى الله عليه وسلم إذا سبحان الله حديث عجيب إذا أصبح ابن آدم يا آدم نجبان الجاجزي أصبحت الأعضاء كلها تذكر اللسان يسونت كفل ياندالو أجر أفنجا جرو ملاسن ما ناقر يجمرالو أي يقولوا بلو يلالو اتق الله فينا أنت ملاس لن يستل باك الله انفرا
فإنك أنتكو إذا استقمت استقمنا أنت قد يالك እንደሆን እኛ ቀጥ እንላለን وإن اعوججت مسمر يلقك እንደሆን اعوججنا መስመር እኛ እንለቃለን سبحان الله እኛ አንሰማውም ግን የእያንዳንዱ የሰውነት ክፍል እግር እጅል ጀሮኤል እያንዳንዱ ምላስን ያናግራሉ እተቂላህ አደራህን አላህን ፍራ ገደል አብረህ እንዳትከተል ይሉታል ማንን ምላስ خير ተናገሩ ይዝም በልልን አብረ ጀሃነም እንዳደለን ይላሉ የሰውነት ክፍሎች حديث حسن عند الشيخ الألباني وان ابن مسعود عندي صوفا ترارا لي تلبيه ያደረጉ ቆሙና ምን አሉ መሰላችሁ ያ ሊሳኑ አሉ ምላሳቸውን ያናገሩ አንተ ምላስ ወይ قل خيرا تغنم خير ተናገር ታተርፍ ታገኝ ዘንድ واسكت عن شر تسلم ከሸር ነገር ዝም በል ሰላም ትወን ዘንድ من قبل ان تندم الله ፊት ቀርበህ በምትጠየቀው ጥያቄ ከመንደም ከመሰሰትህ በፊት سبحان الله ምላስ እንዲህ ነበር ሰለፎች ይያሉ የሚያድቡት ዝም በል ከሃያው የምላስ መሉ ወለምታ መጠበቅ የፈለገ ንግግር አለማብዛት ነው خير ነገር ካለ ይናገራል የጥሩ ሙስሊምን መገለጫ ይሄ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም قال رسول الله صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليسكت من كان له شرط قرب هذه الشرطيه يبالا من كان يؤمن بالله واليوم الاخر بالله بمجرشاو كان የሚያምን ሰው فليقل خيرا ጥሩ ይናገር ቁርአን የሚቀራ ከሆነ ይቅራ በጥሩ የሚያዝ ከሆነ ይዘዝ ቤተ ዘመድ የሚቀጥለው ካለ ይቀጥል በጥሩ ንግግር ጎረቤት በጥሩ ንግግር ይመልስ ሰላምታ በጥሩ ቃል ይመልስ አው ሊያስኩት አሊያ ዝም ይበል የምላሱን እንቅስቃሴ ይቆጣጠር ይሄ فليقل خيرا اتفاوا مقترن بجواب شرط ይላታል ለመልሱ مقترنون አመጣል አምንኛለሁ ካልክ خير ተናገር ወይ ዝም በል ያሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እኛም ይሄን የነብዩ ሰለላሁ ዐለይሂ ወሰለም መመሪያ መከተል አለብን ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድን ዱዓ አደረጉ ግን ይህን ዱዓ በረካውን የዚህን ዱዓ ውጤት የሚያገኙት የተወሰኑ ሰዎች ብቻ ናቸው قال النبي صلى الله عليه وسلم رحمه الله عبدا تكلم فغنم أو سكت فسلم سبحان الله رحمه الله عبدا الله الذي باري يزن اللتان الله يزن اللت يا نبي دعاء تفلقال له يا نبي دعاء ماغنيت تفلقال له إهين ازي دعاء واستكاتت من قالوا رحمه الله عبدا الله الذي باري يزن اللت تكلم فغنم ويطሩ ተናገረና ጥሩ ነገር አተረፈ አው ሰከተ ፈሰሊም ወይም ዝም አለ ነጃ ወጣ ኢንሻአላህ ስለዚህ እኛ ከየትኞች ነን ይሄን የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ከሚጥሩት ነን ወይ ኸይር ተናግረን ማትረፍ ወይ ዝም ብለን ሰላም ማውጣት ለነፍሳችን ንምረጥ ሐሰኑል በስሪ የሚገርም ነገር ይናገራሉ ታላቁ ዓሊም ሐሰኑል በስሪ ምን ይላሉ قال إن لسان المؤمن وراء قلبه فإذا أراد أن يتكلم بشيء تدبره بقلبه ثم أمضاه بلسانه سبحان الله حسن البصري من قال إن لسان المؤمن يا مؤمن ملاسكو وراء قلبه كلبو بستجربان يعني كلبونه فإذا أراد أن يتكلم بشيء عند نقر من نقر سيفلق تدبره بقلبه بقلبه يستنتنوال ينقر يتكمل أي تكمل بناغرو اللهن ያስቆጣል ያስቆጣም ትርፋለው የለውም መጀመሪያ በልቡ ያስተነትነዋል ከዛ ልቡ ካረጋገጠለት የልቡን በር አስከፍቶ ثم امضاه بلسانه አፉን ከፍቶ ይናገራል በመላሱ ያሰበውን ነገር ይተከብራል ነገር ግን መጀመሪያ ከልቡ ውስጥ ከልቡ ጽፈት ቤት ውስጥ ፊርማ አስፈርሞ ነው የሚወጣው አረጋግጦ ነው የሚወጣው እንዴ ግን አሉ ሐሰኑ البصري وان لسان المنافق يمنافق ملاسم ما قالوا أمام قلبه كلب في تلفتنا ያለው فإذا هم بشيء أمضاه بلسانه በአንድ ነገር ያሰበ እንደሆነ አምዳሁ ይቀደዋል በቃ ዝም ብሎ መናገር ነው ይሄ ነገር አላህ ዘንድ ወንጀል ያመጣብኛል አላህ Subhanahu Wa Ta'ala يوم القيامة ይጠይቀኛል እንዲህ የሚባል ሐሳቦት የለም አምዳሁ بلسانه فقط ተናግሮት ነው የሚያርፈው ولم يتدبره بقلبه بلبه يستنتنو
ሙናፊቅ ነው ይያሉ ዝም ብሎ እንደመጣለት ሚዘረጥጥ ሙእሚን ያስባል እቺ ነገር ትርፋላት የላትም هو المؤمن الذي يحاسب نفسه طاووس የሚባሉ ትልቅ ዓሊም ምን ይላሉ ሊሳኒ ምላሴ አውሬ ነው ይላሉ ኢን አርሰልቱሁ የለቀኩት እንደሆን አከለኒ ድቅቅ አርጎ ይበላኛል ዘንዶ ነው ምላስ ታስሮ ነው የሚያዘው فليقل خيرا او ليصمت አንዴ ኢማሙ ሻፊዒን አንድ ሰው መጣና ምን አላቸው ያ ኢማም ይሄን ነገር ጉዳይ ፈትዋው ምንድነው አላቸው ለኢማሙ ሻፊዒ ሲሉት ኢማሙ ሻፊዒ ምን አሉ ለብዙ ደቂቃ ሰዓት ዝም አሉ ሰውየውም ጠየቀ ያ ኢማም አጂብኒ መልስልኝ እንጂ አላቸው ኢማሙ ሻፊዒ ምን አሉ አይ ዝም ያልኩት እኮ በመመለሴ ይሁን በዝምታዬ ጥሩ ኸይሩ የት እንዳለ ያሰብኩ ነው አሉት ሱብሃንአላህ ቀልባቸው ካመነበት ነው የሚያወጡት ትርፋለው ብለው ያሰቡበት እንደሆነ ነው የሚናገሩት ስለዚህ እኛም ኢንሻአላህ ምላሳችን ልንጠብቅ ኸይር ለመናገር ወይ ዝም ማለት መቻል አለብን ይሄ ጉዳይ ምላሳችንን ምላስ ከሚያመጣው ወለምታዎቹ ላይ ጠብቀንልናል በአላህ ፈቃድ እና ኢንሻአላህ እንደማጠቃለያ የምናገረው ምንድነው والله ምላሳችንን ለዱንያ የመጨረሻይቱ ቀን ያኒ ሰከረት الموت ለሚመጣበት ቀን ልናዘጋጃት ይገባል ምላስ ልትጠበቅ ይገባል ለመጨረሻው ቀን الدنيا ላይ ለቀን ስንወጣ ሸሃዳ ብለን ወጣን መሄድ እንድንችል ልንጠብቃት ምላሳችን ይገባል لا اله الا الله ብላ መውጣት መቻል አለባት ምላሳችን والله አንድ ታሪክ ላይ ምን ይላል መሰላችሁ ሰውየው በዱንያ ጉዳይ ቢዚ የሆነ ሰው ነው የሚሸጠው ቢላዋ ነው ያዞር የሚሸጠው ሰውየው ከዛ ሞት አይመጣም ሁላችንም ኩሉ መን عليها ፋን ነው ይጠፋል ሞት አፋፍ ላይ ሰው ይደርሳል በሚደርስበት ሰዎች መጡና لا اله الا الله በሊሉት አለኝ ሰው ምን እንዳለ ታውቃላችሁ ቢላ ነበር ያለው لا اله الا الله الدنيا ላይ የለመደው ነገር ነው የመጣው ሌላው ወጣት ኮምፒውተር ቤት የሚያስተምር የነበረው ሞት አፋፍ ላይ መጣና የሰው ሶላትም ብዙ ሚራቀም ሰው ነበር ከዛ ዑለሞች መጡና እስኪ لا اله الا الله በል ሲሉት እሱ የሚናገረው አንድ ቃል ነበር ምን ይላል ኤፍዋን ነኪው ይሄን ጨቆኙ ይሄን እርገጭው لا اله እንዲያለ አላህ Subhanahu Wa Ta'ala ተገናኘው እንግዲህ ዚክርን ያለመደሽ ዱንያ ላይ ምላስ ውጤቱ ይሄ ነው ዚክርን ያለመደ ቁርአን ያለመደ ምላስ ውጤቱ ይሄ ነው መጨረሻው እንዲያሳፋር ያሳዛኝ ነው ተግባባን ሊለምድ ይገባል ሰውን ሲያማ ይኖር ምላስ ከዚህ ተሻለ ውጤት አይኖረው ስለዚህ ኢንሻአላህ ምላሳችን ከአላህ Subhanahu Wa Ta'ala ዚክር ጋር ጥሩን በማውራት ከመጥፎ በመከልከል በእነዚህ አይነት ነገሮች ላይ ስልጣን ያገኘች እንደሆነ الدنيا ለቀን በመንሄድባት የመጨረሻው ሰዓት ላይ የእውነት ምስክር ትመሰክራለች ወኢንሻአላህ እኔ አንድ ታሪክ ልንገራችሁ በዘመኑ የተከሰተ ታሪክ ነው ይህ ወጣት ገና ወጣት ለጋ ልጅ ነው ዶክተሩ ታሪኩን ሲናገር ምን ይላል ይህ ወጣት ተሸክመው ይዞት መጡ ይላል ልክ ሳየው ሞት አፋፍ ላይ የደረሰ ነው እንደማይድናው ይላል ዶክተሩ ከዛም ልክ ሙታኖች ሊሞቱ ሲሉ ሁሌ ሻሃዳ አስዛቸው ስለነበር ለወጣቱ ሩጭ ተጋልኩና لا اله الا الله በል لا اله الا الله በል እለው ገባው ይላል ሻሃዳ እንዲልለት ፈልጎ ነው የዚህን ጊዜ ወጣት ዞር አለና ያ ዶክተር አይነ ልመዳ መዷ መሳቢያው የታለች የሚባለው እኮ لا اله الا الله እኮ ነው የሚባለው ዶክተር ሱብሃንአላህ يقول العلماء الميت يعلم الحي ይሄ ወደ ሞት አፋፍ ላይ ያለው ይሄ በህይወት ያለው ሰው ያስተምሩት ይሞታል ልክ ይችን ቃል ተናግሮ አኸራ ወደ ይላል ዶክተር እንዲህ ምላሳችን መስክራንት እንድትድ መጠበቅ አለባት ዚክር መልመድ አለባት ስቀን ከዱንያ መውጣት አለብን ሸሃዳ ተናግረን ስቀን ነው ዱንያ መልቀቅ ያለብን አብዱላህ ኢብኑ ሙባረክ ቀደም የጠቀስኳችሁ ትልቅ ዓሊም ሞት አፋፍ ላይ ደረሱና ሰዎቹ በጀርባቸው አንጋለዋቸው ይያለ ቀና ብለው ወደ ሰማይ ተመለከቱና ምን አሉ ለሚስሊ هذا فليعمل العاملون
ለዚህ ጥሩ ድል ሰሪዎች ይስሩ አሉ አብዱላህ ኢብኑ ሙባረክ ربما راى مقعده من الجنه ነብዩ ሰለላሁ ዐለይሂ ወሰለም እንደነ ሚሉት አንዳችሁ ሞት ላይ የደረሰ እንደሆነ የጀነት ይሁን የጀሃነም መቀመጫውን መላእክቶች አምጥተው ያሳዩታል እንደ ፊልም አድርገው ይላሉ ሳቁና አብዱላህ ኢብኑ ሙባረክ ለሚስሊ هذا فليعمل العاملون ለእንደዚህ አይነት ትልቅ ድል ሰሪዎች ይስሩ ስለዚህ الدنيا ላይ لا اله الا الله ብለን ስቀን ነው መውጣት ያለብን ተግባባን ስቀን ነው ያለቀስን ነው ገጣም ምን አልመሰላችሁ يا ابن ادم انت الذي ولدتك امك باكيا والناس حولك يضحكون سرورا فاعمد الى عمل تكون اذا بكوا في يوم موتك ضاحكا مسرورا عجيب ያለው ግጥም ነው ምን አልመሰላችሁ يا ابن ادم انت ادم ልጆይ እናት አንተን ስትወልድ አንድ ሰው ከዱንያ ሲወጣ ወደ ዱንያ ሲመጣ ያለቀሰ ነው የሚወጣው ህፃን ልጅ ያለቀሰ ነው ወደ ዱንያ የሚገባው ሰው ደግሞ ቤተ ዘመዱ አባት ልጅ ተሰብስበው ልጅ ተወለደልን ብለው እየሳቁ ነው አይደል የሚቀበሉት ተግባባ አንተ الذي ولدتك امك باكيا والناس حولك يضحكون سرورا ሰዎች በዙሪያ እየሳቁ ነው ወንድ ነው ሴት ነው ይያሉ በስስት ነው የሚጠብቁ ይሄ እንግዲህ ዱንያ ላይ ስትገባ የነበረ ሁኔታ ነው አንተ ግን አለስ ገጣሚ ምን አለ አንተም የሞትክ ቀን ህዝቡ ያለቅሳል ይግድ ነው ሰው ሲሞት ነብዩ ሰለላሁ ዐለይሂ ወሰለም ቃሲም ልጃቸው ሲሞት አልቅሰዋል ምንድነው ሲባሉ አይሄማ አላህ ባሮቹ ቀልብ ላይ የሚጥለው ረህመት ነው ያሉት ረሱሉል ከሪም ሰው ልጅ ያለቅሳል ሰው ሲሞትበት ያኔ እነሱ ተለየህም ብለው ባለቀሱበት ቀን ስትገባ ስቀው አይደለም የተቀበሉ ስትወጣ ሲያለቅሱ አንተ ስቀው ወጣ ለገጣሚ ተግባባ ስትገባ ወደ ዱንያ ያለቀስክ ነው እነሱ እየሳቁ ነው ስትወጣ እነሱ ያለቀሱ ነው አንተ ስቀውጣ በላ ኢላሃ ኢላላህ ብለ ያ አላህ የሚያሳየኝ የጀነትን ትልቅ ደረጃ ያያየ እየሳክ እየጓጓህ ወጣ لا اله الا الله ሙእሚን ለዚች ቀን ነው መላሱ የሚጠብቃት ሸሃዳ ማድረግ እንዲችል አንዲት እናት ጋር ቁጭ ብዬ እየተናገርኩ ያለ ምን አለች ልጄ ወይ አለች እኔ ዚክር እንደው አበዛው እየሞክራለሁ ግን አንዴው በሽታ ያመመኝ እንደው ጭንቅ ያደረገኝ እንደው ሐኪሙ ሰዱኝ እንጂ لا اله الا الله እየረሳው አለች ገና ምላስ አልለመደም አያችሁ ለዛ ነው የሚጨንቅ የሚጠብ ነገር ሲይዘን እንረሳዋለን لا اله الا الله من له ኋላ ነው ስለዚህ لا اله الا الله በጭንቀት ተጠባ የምትወጣ መሆን አለባት ሰውነታችን ሲጨመቅ የምትፈስ መሆን አለባት ተግባባን እና ማጠቃለያ ላይ የምናገረው ምንድነው አብዛኞቻችን ወንጀል አብዝተናል ብዙ አምተናል ብዙ ወንጀሎች አሉ ወደ አላህ ልንመለስ ይገባል የህሜት የምላስ ወለምታ ያጋጠመው ሰው ወደ አላህ ሊተውበት ይገባል ሰዎችን ሲያማ የነበረ ሰው ለሰውየው ሁሉ አምቶት ከሆነ ከፋራው አመቻለሁ አፉ በላይ ሊለው ይገባል አይ በነገረው እንጣላለን ብሎ ከፈራ ተደብቆ እስትግፋር ያርግለታል ዑለማ ጌታ ይማሩ ዱዓ ያድርግለት ለማውዞ አለ አኺራ ላይ እንዳለው ሐሰናትን ተጎንብሶ ይቀበላል ስለዚህ ከዱንያ ላይ አፉ ልንባባል ይገባል ያ ሰው ደግሞ እንዲህ ብያለሁ ከተባለ አፉ ሊለው ይገባል ኢንሻአላህ በአጠቃላይ ግን ሁላችን ከምላስ አሁን ረመዳን ነው ኢንሻአላህ ያለንበት ወር ሁላችን ወደ አላህ ልንመለስ ይገባል የምላስ ወለምታለን እናት አባት ሐቅ አጉድለናል የጎረቤት ሐቅ አጉድለናል ሶላቱ ትክክል አንሰግድም ዘካው ትክክል አልሰጠንም የብዙ ወንጀል ባለቤቶች ነን በነፍሶቻችን ላይ ደንበራስ አልፈናል ስለዚህ ወደ አላህ Subhanahu Wa Ta'ala በተውበት በለቅሶ ልንመለስ ይገባል አንድ ታሪክ ልንገራችሁ ኢንሻአላህ በበኒ እስራኤል ዘመን كان رجل عبد الله 20 سنة الله ان 20 عام يتجزى الله باريا نبره ثم انتكس كذا بኋላ الله ቀልባችን ይጠብቃትና ዙሮ ልቡ ተገለበጠና አላህን عاصى ربه 20 سنة 20 ዓመት አላህን አመፀው ይሰው سبحان الله አሁን ወደ አላህ ሊመለስ ፈለገ ነው ልባችን አላህ ይጠብቀው በእጃችን አይደለም ለዛ ነብዩ ሰለላሁ ዐለይሂ ወሰለም ያ ሙቀልበል ቁሉቢ ثبت قلوبنا على دينك ይላሉ ጌታ ልቦች የምታዘዋውር ጌታዊ ልባችንን እምነታችን ላይ አርጋለን ይላሉ በአላህ እጅን ያዞረዋል ከፈለገ ይሰው ወደ አላህ ሊመለስ ፈለገ አላህ ይምረኛል ወይ የሚል ጥርጣሬ ውስጥ አደረ በረሃ ላይ ወጣና እጁን ወደ ሰማይ ዘረጋ فقال إلهي وربي ألا عصيتك 20 سنة وعبدتك 20 سنة فهل لي من توبة إن أنا رجعت إليك ጌታዬ ሆይ 20 ዓመት ተገዛው 20 ዓመት ደግሞ ተገልብጬ አመስኩ እንዴው በመጣ ተቀበለኝን ይሆናል
ሱብሃንአላህ ልክን ቃል ሲናገር ከሰማይ يسمع هاتفا يهتف ከሰማይ ተጣሪ ሲጣራ ይባራ ይሰማል يقول ተጣሪው ምን ይላል يا عبدي ባሪያችን ሆይ አበተና فقربناك ተገዛን 20 ዓመት አቀረብነ ወዳጅ ባሪያ አርገን ያዝነ وعصيتنا فامهلناك 20 ዓመት አመስከን ትመለስ ይሆናል ብለን ጠበቅነ ተተውበት ይሆናል وإن رجعت إلينا قبلناك فإن رجعت إلينا قبلناك يا عبدي ستملسما እንቀበላለን እጃችን ዘርግተን الله سبحانه وتعالى رحيم ودود وإني لغفار نالو غفار من العلماء من أوزان المبالغة على وزن فعال نمتو بتأمري من يالا وإني لغفار لمن تاب لتملس لتوبت لتسست اني مارينن يالنا سلازي يسران وانجل والله لا يعد ولا يحصى مزاف ميقطر አይደለም በመላሳችን ያማነው ሰው ነሚማ ገብተን ያጣላ ነው የበላነው حرام ብዙ ነው በአጠቃላይ ከመላስም ወለምታ ሆነ ከየትኛው የህይወት ተጨባጫችን ልንመለስ ልንተውበት ይገባል